ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ተዘጋጅተን መኖር አለብን። በሚቀጥሉት 5 ደቂቃዎች ውስጥ ኢየሱስ ተመልሶ እንደሚመጣ ሆነን ሕይወታችንን መኖር አለብን። በዕለት ተዕለት ኑሮ መደሰት ላይ አብራችሁኝ ስለሆናችሁ አመሰግናለሁ። የእግዚአብሔርን ቃል ማስተማር እወዳለሁ፣ ምክንያቱም በውስጡ እኛን ለመለወጥ ኃይል አለው። የእግዚአብሔር ቃል ያስፈልገናል። አንዳንድ ጊዜ አንዳንድ ነገሮችን ደጋግመን መስማት ያስፈልገናል። በእርግጠኝነት በዓለማችን ውስጥ ዛሬ በጣም ብዙ ፈተናዎች እንዳሉ እንዳስተዋላችሁ፣ ለመስማማት ብዙ ፈተና እና ብዙ ሰዎች በሞራል ቁልቁል መንሸራተት ላይ ናቸው። ከዓለም ጋር ከመንሳፈፍ እናም የሚሰሩትን ሥራ መስራት ከመጀመር ይልቅ አቋማችንን ጠንክረን በእግዚአብሔር ቃል ጸንተን እንድንኖር በጣም መጠንቀቅ አለብን። የማስተምረው ተከታታይ ትምህርት ፈሪሃ አምላክ በሌለ ዓለም ውስጥ እንዴት አምላካዊ መሆን ይቻላል። ዛሬ ስለ ብዙ ነገሮች ላናግራችሁ እፈልጋለሁ። መጽሐፍ ቅዱስ እንዲህ ይላል፣ እኛ በዓለም ውስጥ ነን፣ እኛ ግን ከእሱ መሆን የለብንም። በሌላ ቃል እዚህ እንኖራለን፣ እኛ በዓለም ውስጥ ነን፣ እኛ ግን እንደ ዓለም መሆን የለብንም። በዓለም ላይ ተጽዕኖ መፍጠር አለብን። ዓለም በእኛ ላይ ተጽዕኖ እንዲያሳድር መፍቀድ የለብንም። እግዚአብሔር ያለ እርሱ በጨለማ ለሚኖሩ እኛ በጨለማ ለሚኖሩ አርአያ እንድንሆን ይፈልጋል። እኛም እንደነሱ ከሆንን ያንን ማድረግ አንችልም። ዮሐንስ 17 ከ14 እስከ 16 እንዲህ ይላል፣ ቃልህን ሰጥቻቸዋለሁ። ይህ ኢየሱስ ነው። እሰጣለሁ፣ ቃልህን ሰጥቻቸዋለሁ። ዓለምም ጠላቸው። እናንተም ቆራጥ ክርስቲያን ከሆናችሁ ዓለም ያን ያህል የማይወዳችሁ ከሆነ ምንም አይድነቃችሁ። አሁን ታውቃላችሁ፣ ክርስቲያኖች የሆኑ ብዙ ሰዎች አሉ፣ ግን ክርስቲያኖች መሆናቸው በባህሪያቸው ማወቅ አትችሉም። የምናወራው ስለ እንደነዚህ አይነት ሰዎች አይደለም። ዛሬ የምናወራው በየእሁዱ ቤተ ክርስቲያን ዝም ብሎ የሚሄዱ እናም ቤተ ክርስቲያን ሄጃለሁ ብለው ምልክት የሚያደርጉትን ሰዎች አይደለም። እኛ ግን የምናወራው የእግዚአብሔርን ቃል ሊማሩ ስለሚሄዱ ሰዎች እና በቃሉ ለመኖር ውሳኔ ስለወሰኑት ሰዎች ነው። ቃልህን ሰጥቻቸዋለሁ፣ ዓለምም ጠልቷቸዋል። ምክንያቱ እኔ ከዚህ ዓለም እንዳልሆንኩት ሁሉ እነሱ ከዓለም ስላልሆኑ የምለምን ከዓለም እንድታወጣቸው ሳይሆን ከክፉ እንድትጠብቃቸው ነው። ዲያብሎስ ሕያው ነውና በፕላኔት በምድር ላይ ይገኛል። እናም እኛን ለመፈተን በመሞከር ሁልጊዜ ወደ ኃጢአትና ወደ መስማማት ለመሳብ በመሞከር ተጠምዷል። እኔ ከዓለም እንዳልሆንኩ ሁሉ እነሱ ከዓለም አይደሉም። ያ ማለት የክርስቲያን ፕላኔት ከሚባል ፕላኔት እንደመጡ ኤልያን እንሆናለን ማለት አይደለም። በሃይማኖት እንግዳ ነገር መሆን የለብንም። እንደ እግዚአብሔር ቃል መሰረት መሆን አለብን እና ባህሪ በጣም ጠቃሚ ነው። ሰዎች የሚያዩት ነገር ነው። በልባችን ውስጥ ምን እንዳለ ማየት አይችሉም። ድርጊታችንን ነው የሚያዩት። ስለ እናንተ አላውቅም። እግዚአብሔር ሁልጊዜ በዚህ አካባቢ ወይም በዛ አካባቢ ላይ ባህሬን የተሞረደ ለማድረግ ይፈትነኛል። እግዚአብሔር ሁልጊዜ በሆነ ነገር ላይ ከኔ ጋር እየሰራ ነው ብዬ መናገር እችላለሁ እና የግድ መጥፎ ነገር እየሰራው እንኳን መሆን የለበትም። በሁኔታዎች ላይ ዝግጁ ሆነን መቆየት አለብን። አሁን እግዚአብሔር ራስ ወዳድ ስላለመሆን ከእኔ ጋር እየሰራ ነው። ትንሽ የእድሳት ትምህርት ያስፈልገኛል፣ ምክንያቱም ራስ ወዳድ መሆን እና እኔ የምፈልገው ነገር ሁሉ እንዲሁ መፈለግ እጀምራለሁ። እሱ ከእናንተ ጋር ስለምን እንደሚሰራ አላውቅም፣ ግን ስለምንም ነገር የማይሰራ ከሆነ ምናልባት ከእሱ እየሰማችሁ ላይሆን ይችላል። እሱ በሁሉም አካባቢ እንድንጠነክር ስለሚፈልግ ነው። ማንም ሰው ከእኛ ጋር እስከማይገባ በሃይማኖተኛ እንሁን። እውነተኛ መሆን አለብን፣ ግን አምላካዊ መሆን አለብን። አንዳንድ ክርስቲያኖች በዚህ ዓለም ውስጥ እንዳልሆነ ነው ተግባራቸው። የምንኖረው ከእውነተኛ ዓለም ውስጥ ያሉ እውነተኛ የሆኑ ችግር ያለባቸው ሰዎች ጋር ነው። ግን እውነተኛ መልስ ያለውን አምላክ እናገለግላለን እና ሰዎች እንዲያዩት ማድረግ ያለብን ያን ነው። በሁለተኛ ቆሮንቶስ 5:20 እንዲህ ይላል፣ እኛ የእግዚአብሔር እንደራሴዎች ነን ይላል። እንደራሴ ምን እንደሆነ ታውቃላችሁ? ከሆነ ቦታ የሚመጣ ሰው ነው። ልክ አንድ ሰው እዚህ ቢኖርና እነሱ የፈረንሳይ አምባሳደር ናቸው። እዚህ አሜሪካ ውስጥ ይኖራሉ፣ ግን ፈረንሳይን ይወክላሉ እና ያ ማለት እነሱም
በመመልከት ወይም ህይወታቸውን በመመልከት ስለ ፈረንሳይ ትንሽ መናገር መቻል እንችላለን። እንግዲህ እኛ የእግዚአብሔር አምባሳደሮች ነን። እኛ እሱን እንወክላለን። በእውነቱ በአዲሱ መደበኛ ትርጉም ውስጥ የሚለው እግዚአብሔር ለዓለም በእኛ ውስጥ ይታያል። ያ የመጽሐፍ ቅዱስ ቃል ሁሌም ያስደንቀኛል። እንደ አማኝ እግዚአብሔር በእናንተ ውስጥ ይኖራል። እናንተ የእርሱ ተወካይ ናችሁ። እናንተ የእሱ አምባሳደር ናችሁ። በእናንተ በኩል ለዓለም ይታያል። ስለዚህ ሁሉም ሰው በሚኒስትሪ ውስጥ ነው። በኢየሱስ ክርስቶስ የሚያምን ሁሉ የእግዚአብሔር ልጅ የሆነ በሚኒስትሪ ውስጥ ናችሁ። ግዴታ መድረክ ሊኖራችሁ አይገባም። ከስማችሁ በፊት ሬቨረንድ ወይም ዶክተር የሚል ሊኖራችሁ ግዴታ አይደለም። እግዚአብሔር እያንዳንዳችንን ሊጠቀመን ይፈልጋል። ሁልጊዜ ለሰዎች የምናገረው ኢየሱስ የሚያስፈልጋቸው ሰዎች እሱን ለማግኘት ወደ ቤተ ክርስቲያን አይመጡም፣ ግን እነሱ እናንተ ባላችሁበት በዓለም ውስጥ በሁሉም ቦታዎች ናቸው። ትምህርት ቤት ውስጥ፣ በሰፈራችሁ ውስጥ ናቸው። ሰዎችንም ሳንሰብክላቸው በምናሳየው ጸባይ ብቻ እኛም ማገልገል እንችላለን። ከአንድ ሰው ጋር የመሆንባቸው ጊዜያት አሉ። ልክ ባህሪያቸው ወይም ምናልባት ከሚናገሩት አንዳንድ ነገሮች በመነሳት ብቻ ክርስቲያን መሆናቸውን መናገር እችላለሁ። ከዚያም ክርስቲያን የሆኑ ሌሎች ሰዎችም አሉ፣ ግን በባህሪያቸው ክርስቲያኖች መሆናቸውን መናገር አልችልም። ብዙ ጊዜ ላለው ግን እየተረዳችሁ እንደሆነ ማረጋገጥ እፈልጋለሁ። በሰዎች ፊት የምናሳየው ባህሪ እጅግ በጣም ጠቃሚ ነው። በመኪናዬ ላይ የእግዚአብሔር ልጅ ነኝ የሚል ስቲከር ሊኖረኝ ይችላል፣ ግን በጣም አስፈላጊው ነገር የተለጠፈው ነገር ሳይሆን በስራ ቦታ የሚኖረኝ ባህሪ ነው። እኔ ይቅር ባይ ሰው ነኝ፣ ታጋሽ ነኝ፣ ደግ ነኝ፣ ሰዎችን እረዳለሁ። እኔ ትሁት ነኝ እና ቃሉን አደርግ ዘንድ የሚለኝን አደርጋለሁ። ወይስ ዝም ብዬ ማንበብ ብቻ ነው? በመጽሐፍ ቅዱስ ውስጥ ማስመር ብቻ፣ ወደ ቤተ ክርስቲያን መሄድ፣ መስቀል ያለበትን የአንገት ሐብል መልበስ፣ የሚለጠፍ ነገር መኖር፣ እናም እንደ ሌሎች ሰዎች መሆን። እኛ በዓለም ውስጥ ነን፣ ግን ከዓለም አይደለንም። ዛሬ ፕሮግራሙን የሚመለከት ሰው ሁሉ ከዚህ ሊጠቀም እንደሚችል አምናለሁ። እኔ እሱን በመስበክ ብቻ እጠቀማለሁ። በሆነ የህይወታችሁ ክፍል ውስጥ ትንሽ ከፍ ለማለት ክፍል የሌለው ሰው የትም ይኖራል ብዬ አላምንም። በቆላስያስ 3:12 በአዲሱ መደበኛ ትርጉም ያለውን እወደዋለሁ። እንዲህ ይላል፣ ስለዚህ እንደ እግዚአብሔር የተመረጡ ሰዎች ራሳችሁን አልብሱ። የእሱ የተመረጡ ተወካዮች። አሁን ያ የሚደንቅ ነው። ስለዚህ እሱ የሚለው እንደ እግዚአብሔር ተወካይ ራስን አልበስ፣ ንጹሕና ቅዱሳን እንደሆኑት እና የተወደደ በእግዚአብሔር በራሱ ባህሪን በመላበስ። በፈጣሪ እንዴት ነው ባህሪን የምትላበሱት? ያ የምትወስኑት ውሳኔ ነው። በዚህ ሁኔታ ላይ የምሆነው እንደዚህ ነው። በእናንተ ላይ የማያምርን ባህሪ ከተላበሳችሁ ደግሞ የእግዚአብሔር ልጅ እንደመሆናችሁ ያንን ባህሪ ማውለቅ አለብኝ ትላላችሁ። እናም በዚህ ሁኔታ ውስጥ ትክክለኛውን ባህሪ ያደርጋለሁ። በመላበስ ባህሪን ምልክት የተደረገበትን ርኅራኄና ቸርነትን፣ የደግነት ስሜቶች፣ ራስን ዝቅ ማድረግ። ከማንም እበልጣለሁ ብላችሁ አታስቡ። እኛ ሁልጊዜ ትክክለኛ አመለካከት እንዲኖረን እንፈልጋለን። እኔ ከማንም በታች አይደለሁም፣ ግን ከማንም በላይ አይደለሁም። እግዚአብሔር ሁሉንም ይወዳል፣ እናም ሁሉንም ሰው በአክብሮት እንድንይዝ ከእኔ ይጠብቃል። የዋህ መንገዶች ይኑራችሁ እና ትዕግስት። ሁልጊዜ ትንሽ እገዛን ያስፈልገኛል። የማይታክትና ታጋሽ ነው። አንዳንድ ጊዜ ያንን መሳል ደስ ይለኛልና በጣም ረጅም ስቃይ ማለት። አንዳንዴ ሰዎችን ለመውደድ ነገሮችን መታገስ ሊኖርባችሁ ይችላል። ለረጅም ጊዜ ለእነሱ ትጸልያላችሁ፣ ለእነሱ ደግናችሁ፣ ግን ገና ማግኘት የምትፈልጉትን የዛን ምላሽ አታገኙም። በሕይወታችሁ ውስጥ ጥሩ ዘሮችን መዝራታችሁን ቀጥሉ። ኢየሱስ እንደሚያደርግላቸው አድርጉላቸው። በመጨረሻ የምታሳያቸው አምላካዊ ባህሪ ጠንካራ፣ ልባቸውን ያለሰልሳል። እናም በባህሪያችሁ ምክንያት ክርስቲያን ሊሆኑ ይችላሉ። ስለዚህ ትዕግስትን ልበሱ። የማይታክትናም ረዥም ስቃይ
እና ምንም ይምጣ ምንም በጥሩ ባህሪ የሚያስችል ኃይል አለው። አሁን እነዚህ ነገሮች ሆን ብለን ማድረግ ያለብን ናቸው። ለእኛ የተፈጥሮ ነገር አይደሉም። በመጽሐፍ ቅዱስ እንድንላበሳቸው ወይም እንድናስወግድ የተነገሩን ነገሮች አሉ። ክርስቶስን ልበሱ፣ አዲሱን ሰው ልበሱ፣ አሮጌውን ሰው አስወግዱ። በኤፌሶን መጽሐፍ ቅዱስ ጠላት በእኛ ላይ ሲመጣ ለማሸነፍ ስለሚረዱ የተለያዩ ነገር ያወራል። እንዲህ ይላል፣ ጽድቅን ልበሱ፣ የእውነት ቀበቶ ታጠቁ፣ የመዳንን ራስ ቁር ልበሱ፣ የሰላም ጫማችሁን ልበሱ። ደህና። ያ ማለት ምን ማለት ነው? አድርጉት። ያ ማለት ሆን ብላችሁ አድርጉት ማለት ነው። ብዙ ጊዜ ለሰዎች እናገራለሁ። ገና ወደ ቁም ሳጥኔ ውስጥ ሳልገባ ዝም ብዬ ቆሜያለሁ። ልብሶቼ ዘለው ሰውነቴ ላይ አይሆኑም። መምረጥ አለብኝ። እንደኔ ከሆናችሁ እናንተ እየተመለከታችሁ ያላችሁ ሴቶች እንደኔ ከሆናችሁ ይህንን ዛሬ ለብሼ ያለውና ለመጀመሪያ ጊዜ ስለነበር መጀመሪያ ያደረግኩትን ነገር ለበስኩት። ሙሉ ርዝመት መስታወት ሄድኩና እኔ ላይ ጥሩ እንደሆነ ለማየት ተመለከትኩት። ስለዚህ እኛ የእግዚአብሔር ልጅ እንደመሆናችን በእኛ ላይ የማያምር ባህሪ ልንላበስ እንችላለን እና ብለብሶ ኖሮ እናም በእኔ ላይ ጥሩ ባያምር አወልቀውና ሌላ ነገር እኔ ላይ የሚያምር ነገር እለብስ ነበር። እንደ እግዚአብሔር ልጅነታችን የክርስቶስ አምባሳደር በእኛ ላይ ጥሩ የማይመስሉ የሆኑ ባህሪዎች አሉ። ትዕግስት ማጣት እንደ አማኝ በእናንተ ላይ አያምርም። ወደ ሸቀጣሸቀጥ መደብር ከሄዳችሁና ምናልባት መክፈያው ቦታ ላይ አዲስ ልጅ ትኖር ይሆናል። ትንሽ ችግር አለበት፣ እሷ ትንሽ ቀርፋፋ ነች፣ እናንተ ቸኩላችኋል። አሁን የክርስቶስ አምባሳደር የመሆን እድል አላችሁ። ይህ ማለት ትዕግስት ማጣት አትችሉም ማለት ነው። እዛ ትቆሙና እረ ቸኩያለሁ። ታውቃላችሁ፣ ሌላ ሰው እንዲያስተናግደኝ ማድረግ ትችያለሽ። አይ ታጋሽ ናችሁ። የረጅም ጊዜ ተሰቃይ ናችሁ። በዛ ጊዜ የምታደርጉት ነገር ማንነታችሁን የሚያሳይ እንደሆነ እናንተ ተረድታችኋል። በጣም በሚያምር ብርቱካን ከመደብር ውስጥ ልትገዙ ትችላላችሁ፣ ግን ውስጡን ስትቆርጡት ደረቅ ሊሆን፣ በውስጡ ምንም ጭማቂ ላይኖረው ይችላል። የሆነ ነገር ውጩ ጥሩ ስለሚመስል ብቻ ከውስጡ ጥሩ ነው ማለት አይደለም። ኢየሱስም ያን ነው ለፈሪሳውን የተናገረው። እንዲህ አለ፣ በውጭ ስትታይ ነገሮች ሁሉ በቁጥጥር ስር ያደረግህ ትመስላለህ፣ ግን ሃይማኖታዊ ነገሮች ሁሉ ታደርጋለህ። ጠቃሚ ነገሮችን በተመለከት ልክ ሰዎች እንደ መርዳት አይነቶችና ሰዎችን በጥሩ ሁኔታ መያዝ፣ እነዛ ነገሮችን አታደርግም። በኖራ የተቀቡ መቃብሮች ናቸው አለ፣ በወንዶች አጥንቶች የተሞላ። ያ በጣም ጥሩ ነገር አይደለም። ስለ እናንተ የተናገረው ነው እንዴ? ማቴዎስ 23 የመጀመሪያዎቹ 23 ቁጥሮች ኢየሱስ ለጻፎችና ለፈሪሳውያን የተናገራቸው ብዙ ነገሮች ይዟል። በዘመኑ ከነበሩት ሁሉ በጣም ሃይማኖተኛ ሰዎች ነበሩ እና ኢየሱስ እኛ ሃይማኖት እንዲኖረን ሳይሆን የሞተው ጥልቅ የሆነ ቅርበት ያለው የግል ግንኙነት ከእሱ ጋር እንዲኖረን ነው የሞተው። እና ከሆነ ሰው ጋር ብዙ ጊዜ በሆናችሁ ቁጥር የበለጠ እነሱ መምሰል ትጀምራላችሁ። ስለዚህ ከእግዚአብሔር ጋር ብዙ ጊዜ የምታሳልፉ ከሆነ በቃሉ፣ በጸሎት፣ በህብረት ውስጥ እሱ ሁሌም ከእናንተ ጋር መሆኑን በማወቅ እንደዛ ከሆነ እኔ እናም እናንተ ሁልጊዜ እንደ እሱ የበለጠና የበለጠ መሆን አለብን። እግዚአብሔር ፍጹም እንድንሆንና በጭራሽ እንዳነሳሳት አይደለም የሚጠይቀው፣ ግን እሱ የሚፈልገውን እነግራችኋለሁ፣ እንድናድግ ይፈልጋል። ዛሬ ልጠይቃችሁ፣ በኢየሱስ ክርስቶስ አማኝ እንደመሆናችሁ በመንፈሳዊ እያደጋችሁ ነው ወይስ ለ20 ዓመታት በቤተ ክርስቲያን ውስጥ ኖራችኋል እና አሁንም በተመሳሳይ ነገር ዙሪያ እየዞራችሁ ነው? እግዚአብሔር ይረዳናል፣ ነገር ግን ሁሉንም ነገር ለእኛ አያደርግልንም። እግዚአብሔር ይመስገን ስህተት ስንሰራ ንስሐ መግባት እንችላለን። ግን እውነተኛ ንስሐ ምንድን ነው? እውነተኛ ንስሐ መግባት የባህሪ ለውጥን ያጠቃልላል። በአዲስ ኪዳን ሁልጊዜ ያስተሳሰብ ለውጥና ዓላማ ማለት ነው ይላል። ከኃጢአት መራቅ፣ ወደ እግዚአብሔር መመለስ። ኃጢአት ስንሰራ ዝም ብለን ማዘን ብቻ ሳይሆን እኛ ከዚህ ኃጢአት መራቅ እንፈልጋለን። እናም እነዚያን ነገሮች
ከዛ በኋላ ለማድረግ ይቅርታ እግዚአብሔር ብቻ አንልም። ስለተያዝን ብቻ ይቅርታ እንደማለት አይደለም። መለወጥ መፈለግናም እንደ ክርስቶስ መሆን ነው። እግዚአብሔር እኔ መለኮታዊ ልውውጥ ብዬ ምጠራውን እንደሚሰጠኝ አምናለሁ። ኃጢአታችንን ይቀበላል፣ ጽድቁንም ይሰጠናል። ዋው! ከዚህ ምን ያህል የተሻለ ሊሆን ይችላል? ሁሉንም መጥፎ ነገሮች ይወስዳል፣ እናም የእሱ መልካም ነገሮችን ሁሉ ይሰጠናል። ለእግዚአብሔር ግን ራሳችንን ሳንሰጥ እግዚአብሔርን ለማግኘት ስንሞክር እንደዛ አይሰራም። ብዙ ሰዎች የሚያደርጉት ያ ይመስለኛል። የእግዚአብሔርን እርዳታ ይፈልጋሉ። እግዚአብሔር የሚያቀርበው መልካም ነገር ሁሉ ይፈልጋሉ፣ ግን ራሳቸውን ለክርስቶስ አላቀረቡም ወይም አልሰጡም። ምናልባት ዛሬ የተወሰኑ ነገሮችን ለእግዚአብሔር መስጠት ያለባችሁ ቀን ነው። ሁለተኛ ጴጥሮስ 3 10 እና 11 የጌታ ቀን ግን እንደ ሌባ ይመጣል። በዚያች ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይን ፍጥረት በእሳት ይጠፋል፣ ምድርና በእርሷም ላይ ያለ ነገር ሁሉ ይቃጠላል፣ ባዶ ይሆናል። ያ ቀን ይመጣል። እኛ ያደረግናቸው ነገሮች ሁሉ በግልጽ ይታያሉ። ከእግዚአብሔር የተደበቀ ምንም ነገር የለም። እንግዲህ ሁሉም ነገር በዚህ ሁኔታ የሚጠፋ ከሆነ አሁን አዳምጡ። ምን አይነት ሰዎች መሆን አለባችሁ? እንግዲህ ሁሉም ነገር በዚህ ሁኔታ የሚጠፋ ከሆነ ዋው! ያ ጥሩ የመጽሐፍ ቅዱስ ቃል ነው። ኢየሱስ ለእኛ ተመልሶ ይመጣል። ዛሬ ማታ ሊሆን ይችላል፣ ነገ ሊሆን ይችላል፣ ከአንድ ሳምንት በኋላ ሊሆን ይችላል። መቼ እንደሚሆን በትክክል አናውቅም፣ ግን ተመልሶ እንደሚመጣ እናውቃለን። እና እሱ ሲመጣ ለመዘጋጀት መጠበቅ የለብንም። ያኔ በጣም ይዘገያል። ተዘጋጅተን መኖር አለብን። በሕይወታችን ውስጥ በየቀኑ መኖር ያለብን ኢየሱስ በሚቀጥሉት 5 ደቂቃዎች ውስጥ ተመልሶ እንደሚመጣ ያህል ነው። ባህሪ ከእናንተ ውስጥ የትኛዎቻችሁ የባህሪ ለውጥ ያስፈልጋችሁ ይሆን ብዬ አስባለሁ። እንግዲህ ዓለም በማታለል የተሞላች ናት። አሁንም ሙሉ በሙሉ በማታለል የተሞላ ነው። በማቴዎስ 24 ላይ መጽሐፍ ቅዱስ የመጨረሻው ዘመን ምልክቶች ይነግረናል። ያንን ምዕራፍ ካነበባችሁ ከእነዚህ ምልክቶች ውስጥ ሁሉም ማለት ይቻላል ተፈጽመዋል። ኢየሱስ በማንኛውም ሰዓት ተመልሶ ሊመጣ ይችላል። እርሱን ለመገናኘት ለተዘጋጃችሁ ሁሉ ያ የምስራች ነው። እኔ ራሴ በጣም ጓጉቻለሁ ወደ መንግሥተ ሰማያት ስለ መግባት እና እግዚአብሔርን ፊት ለፊት ለማየት ጓጉቻለሁ። በጠቅላላ የፍቅር አየር ውስጥ እና በሙሉ ሰላም ውስጥ ለመሆን ጓጉቻለሁ። ያ እዚያ ካለው በጣም የተሻለ ይሆናል። ግን በማቴዎስ 24 ላይ ግን እንዲህ ይላል፣ የመጨረሻው ዘመን ምልክቶች አንዱ በምድር ላይ ታላቅ ማታለል ይኖራል። አሁን ማታለል ማለት ውሸትን ማመን ማለት ነው። እና ዲያብሎስ ውሸታም ነው። ሰዎችን ለማታለል ያለማቋረጥ ይሞክራል እና ለመስራት ከሚሞክረው አንዱ ወደ መግባባት እያታለላቸው ነው። የሞራል እሴቶቻቸውን እንዲተዉ አስታውሱ። የምናሳየው ባህሪ በጣም አስፈላጊ ነው። ስለዚህ መስማማት መጀመር የለብንም። በየጊዜው የበለጠና የበለጠ እንደ ዓለም መሆን የለብንም። ጠንክረን መቆምና ቆራጥ መሆን አለብን። በሕጋዊ መንገድ ሃይማኖተኛ አለመሆን፣ ግን በዓለም ውስጥ ልክ እንደ ኢየሱስ መሆን። እሱ እንደ ማንኛውም ሰው ነበር ማለቴ። ደቀ መዛሙርት ነበሩት፣ ጓደኛሞች ነበሩት፣ ከሰዎች ጋር በልቷል። በሃይማኖት እንግዳ አልነበረም፣ ግን ከኃጢአተኞች ጋር እንኳን አብሮ ነበር። ለራት ወደ ቤታቸው ይሄዳል። እሱ ግን ፈጽሞ ትክክል በሆነው ነገር ላይ አልተወዛገበም። ወደ እነሱ ሆኖ አያውቅም፣ ያደረጉትንም አላደረገም። ትክክል የሆነውን ነገራቸው። እናም እየቀረበላቸው ወደ ነበረው ሕይወትም እንዲመጡ ጋበዛቸው። ኢየሱስ ለመስማማት ተፈትኗል። ይህን ታውቁ ኖሯል። በሉቃስ ምዕራፍ 4 መጽሐፍ ቅዱስ የሚናገረው ኢየሱስ በመንፈስ ቅዱስ ወደ በረሃ እንዲወጣ መመራቱን ያም በዲያብሎስ ለ40 ቀንና ለ40 ሌሊት እንዲፈተን ነበር። አሁን
በፈጣሪ መንፈስ ቅዱስ ኢየሱስን ለምን ወደ ፈተና ጊዜ ይመራል? መጽሐፍ ቅዱስ እንዲህ ይላል፣ ፈተና ሊመጣ ይገባል። ፈተናን ማስወገድ አንችልም። በዓለም ውስጥ አለ፣ ትፈተናላችሁ፣ ግን ፈተናውን መቋቋም አለባችሁ። እግዚአብሔር እንዲረዳን ከጠየቅ ነው በእኛ ላይ የሚመጣና ልንሸከመው። ከባድ የሆነ ምንም ነገር የለም በእኛ ላይ የሚመጣኛ ልንቋቋመው። በጣም ከባድ የሆነ ነገር የለም። እኛ በራሳችን ማድረግ አንችልም፣ ግን ምንም ነገር ለመጋፈጥ ብርታቱን ይሰጠናል። የተወሰኑ ሰዎች እንዲጠሏችሁ መፍቀድ ይኖርባቸዋል። ወደ ዝግጅቶች ላለመጋበዝ ፈቃደኛ መሆን ሊኖርባችሁ ይገባል። ምሳ ብቻችሁን ለመብላት ፈቃደኛ መሆን ሊኖርባችሁ ይገባል። ሊጠሏችሁ የሚችሉ ብዙ ሰዎች ክርስቲያን ሰዎች እንኳን ሊኖሩ ይችላሉ። እና መስማማት ማለት እውነት ብላችሁ ከምታውቁት ነገር ትንሽ ወደ ታች ዝቅ ማለት ነው። ኦ ትንሽ ነው ምንም ማለት አይደለም ትላላችሁ። ያ በጣም አደገኛ የሆነ ሰይጣን ከሚነግረው ውሸቶች አንዱ ነው። ዲያብሎስ ከኢየሱስ ጋር ያን ሞክሯል። ለእኔ ዝቅ ብለህ ብትሰግድልኝ እና እንዴ ብቻ ብታመልከኝ በዓለም ውስጥ ያሉት እነዚህን ሁሉ መንግስታት እሰጠሃለሁ፣ ዓለም የሚያቀርበውን ሁሉ እሰጠሃለሁ፣ ዝቅ ብለህ ብትሰግድልኝ እና አንድ ጊዜ ብቻ ብታመልከኝ። ያ አንድ ጊዜ ውሸት በጣም አደገኛ ከሆኑ ውሸቶች አንዱ። መቃወም ያለባችሁ እሱን ነው። አንድ ጊዜ ማለት አንድ ጊዜ ብቻ ነው። ከዚያ በኋላ ሁሉም ነገር ቁልቁል ነው። ኢየሱስ በእግዚአብሔር ቃል ወዲያውኑ ለእርሱ መለሰለት፣ ለጌታ ለአምላክ ስገድ፣ እርሱንም ብቻ አምልክ። በጠላት ተፈትኗል፣ ግን ፈተናውን ሁሉ አልፏል እና ከዚያ በኋላ የህዝብ አገልግሎቱን ጀመረ። አንዳንዶቻችሁ አሁን በፈተና ወቅት ላይ ልትሆኑ ትችላላችሁ። እግዚአብሔር እንዲጠቀማችሁ ትፈልጋላችሁ፣ ግን እየተፈተናችሁ ነው። እና ምናልባት ያ ፈተና በስራ ቦታችሁ ላይ ለመስማማት እየተፈተናችሁ ይሆናል፣ ወይም በትምህርት ቤት ውስጥ ጠላት የሚነግራችሁ ሁሉም ሰው ያደርገዋል እያለ ነው። ሁሉም ሰው አይደላችሁም። እናንተ የእግዚአብሔር ልጅ ናችሁ፣ የእሱ አምባሳደር ናችሁ። በዓለም ውስጥ እሱን ትወክላላችሁ። ተስፋ የማደርገው ዛሬ አንድ ሰው እንደ ኢየሱስ ክርስቶስ አማኝነታችሁ መጥፎ ባህሪያትን በማስወገድና አንዳንድ ጥሩ ባህሪን በመላበስ እናንተ ላይ የሚያምርባችሁ ባህሪ እየተላበሳችሁ እንደሆነ ነው እና እናንተ እንደሆናችሁ አምናለሁ። አዎን፣ ዲያብሎስ ኢየሱስን ፈትኖታል፣ ደግሞም እኛንም ይፈትነናል። ታውቃላችሁ፣ እግዚአብሔር ይገነዘባል። በዕብራውያን 4:15 እና 16 ሊቀ ካህን አለን፣ ድክመታችንንም ያውቃል፣ ምክንያቱም እርሱ እንደኛ በሁሉም መንገድ ተፈትኗል፣ ነገር ግን ኃጢአት አልሰራም ይላል። የሚያጋጥማችሁ ፈተናዎች ሁሉ ኢየሱስን መጋፈጥ ነበረበት። እሱ ልክ እንደኛ እንደምንፈተነው በሁሉም መንገድ ተፈትኗል፣ ግን ኃጢአት አልሰራም። እንግዲህ ምሕረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ያ በመጽሐፍ ቅዱስ ውስጥ ጥቅሶች ሁሉ የምወደው ነው። ኢየሱስ መረዳቱን እወዳለሁ። መፈተን ምን እንደሚመስል ያውቃል፣ እናም ይረዳል። እያለፋችሁት ያለውን ነገር ያውቃል። እንደ ክርስቲያንነታችሁ አቋም ያላችሁ ከሆነ በዚህ ምክንያት የምትወነጀሉ ከሆነ መጽሐፍ ቅዱስ ተባርከሃል ይላል። ስለ ጽድቅ ብትሰደዱ ትባረካላችሁ። ደህና፣ ያው ልክ እንደዛ ተባረክ ያለው። እግዚአብሔር ወደ አገልግሎት ሲጠራኝ ብዙ ጓደኞችን አጥቻለሁ። ብዙ ቤተሰባዊ አእምሮዬን ያጣሁ ያህል ተሰምቷቸው ነበር። ከእግዚአብሔር ጋር መሄድ ከሰዎች ጋር ከመሄድ በጣም የተሻለ ነው። ሰዎች የእነሱ ጓደኛ እንድትሆኑ እነሱ የሚፈልጉት እንድታደርጉ የሚያስገድዷችሁ ከሆነ እነሱ ስለ እናንተ ምንም ግድ የላቸውም ማለት ነው። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።